መከልከል መብት የለውም። በስነ ስርዓት ባሳደገበት ቤተሰብ የሚመለከተው መሀል ላይ ነው እንጂ የሚመለከተው ህይወቱን የፈለገችው መኖር ከማንም ጋራ መኖር ትችላለች እንጂ ዝም ብሎ አይደለም። እዚህ ጋር ደግሞ የልጅቷን ህይወት እያበላሻችሁት፣ የልጁን ህይወት እያበላሻችሁት ነው ያላችሁት እንጂ ምንም ሀይሚም እየጠቀማችሁት አይደለም፣ ብሩኬንም እየጠቀማችሁት አይደለም። አንድ ሳይዝ ሄዳችሁ አንድ ሳይድ የብሩኬንም ሳይድ ይዛችሁ የምትሄዱት የሀይሚዬንም ሳይድ ይዛችሁ የምትሄዱት ማለት ነው። ለምን እነዚህ ልጆች እየጠቀምኑ ነው የሚመስላችሁ እንጂ እየጎዳችሁት ነው ያላችሁት። በዚህን ልክ ቤተሰብ ጋር ደውሎ ቤተሰብን ለማሸማቀቅ ቪዲዮ እስከሚሰራ ድረስ ተሰራ አልተሰራ እዚህ ውስጥ ማለት ነው ቤት ኖረሽ አልኖረሽ ምንም ትርጉም የለውም። ስምንተኛ ህንፃ ቤቱ እንኳን ቢኖርሽ ሰላም ከሌለሽ ቤቱ ለአንቺ ትርጉም የለም። ፍቅር ከሌለ ትርጉም የለም። ይሄ ተልካሻ ቁሳቁሶች ሆጤ ኦኬ። እና ቁሳቁሶቹን እንደዚህ አይነት ነገ የሚጠፋው ነገ ጥለን የምንሄዱ በዚች ምድር ላይ በእንትን አትመኑ፣ በገንዘብ ወይም በዚህ ተልካሻዎች የሚፈርሶች እስቲ እዩት። ስንት ህንፃ እየተቃጠለ ስንት ነገር እየተበላሸ ነው ያለ በዚች ምድር ላይ ያልታሰበ እንደ አደብ እየነደደ ነው ያለ። ሰላም ከሌለ እያያችሁት ነው። አጠገባችሁ ቦምብ እየፈነዳ ነገሩን ሰውን ለመለያየት ቤተሰብን ለማሸማ ይኸውላችሁ ጥሩ ነገር ማሰብ ነው እንጂ ለነሱ እኔ ቤት ኖራችሁ ምን አላችሁ? ብሩኬ ሀይሚ ቤት ስለሰጣት እኔ ብሩኬ ላደንቀው አልችልም። ሀይሚ ደግሞ ለብሩኬ የሆነ ተልካሻ ነገር ሰጠች። እኔ ሀይሚ ላደንቃት አልችልም። ምክንያቱም ያ ለሷም እነሱ ጋር ትርጉም የለም። ፍቅር ከሌለው ሁሉም ነገር ትቶ ይኬዳል። ፍቅር መሀላችሁ ሰላም ከሌለ ያገደል ይገባል። ትልቁ ነገር ፍቅር ነው። ፍቅርን መገንባት ነው። እነሱ ጋር ያለ ደግሞ ይሄ ግንብ አለ፣ የማይፈርስ የማይሻር የማይቀየር የማይገለበጥ ይሄ አለ እነሱ መሀል ላይ ማለት ነው። ፍቅር አለ። ለራሳቸው አትጥረው። የኔን ህይወት ማንም ሊኖር አይችልም። እኔ ያሳለፍኩትን ህይወት እህቴ ታሳልፋለች ብዬ አልመኝም። እናቴ ያሳለፈችውን ህይወት እንኳን ሌላ ባዳ ማናቃቸው ሀይሚና ብሩኬ ወይም ለአንድ ሰው ወይም የሁለት ሰዎች አይደሉም፣ የህዝብ ናቸው ሁለቱም ማለት ነው። የጋሽዬ ልጅ የሙሽዬ ልጅ የምን የሚባል ነገር የለም። ህዝብ ላይ አንድ ሰው ሚዲያ ላይ ከመጣ የሁሉም ሰው ነው፣ የአንድ ሰው አይደለም። የሁሉም ሰው ሆኖ ነው የሚኖሩት እንጂ እሷ ለሱ እሱ ለሱ የሚባል ነገር የለም። ሁለቱም እኩል ላይ ለህዝብ ማድረግ ያለበትን ለህዝብ ጥንቃቄ ማድረግ ያለበትን ነው ጥንቃቄ የሚያደርጉት። እኛ ደግሞ ከነሱ የምንፈልገው ምንድነው? ለህዝቡ ያመጡትን መንገድ ነው መከታተል ወይም ደግሞ ማስረዳት የምንችለው። ስህተቱ ቦታ ጋር ያለውን ልናስረዳ እንችላለን። እኛ ማድረግ የምንችለው ይሄ ብቻ ነው። እኛ ወይም ቤት አንሰራላትም፣ ወይም ፍቅር አንሰራላትም፣ ወይም ደግሞ ደርሰንላት እስቲ የሆነ ነገር እዛ እሷ አጠገቧ ውስጥ እቺ ሴት እንደዚህ ይበሉ እስኪ ውስጥ ማን ያቅ ይሆን? እስቲ ሀይሚዬ ውስጥ ማን ያቅ ይሆን? የእውነት ትክክለኛ ሀይሚን የምትወዱ ከሆነ ማለት ነው። እስቲ ምን ያማት ይሆን? ማን ይረዳት ይሆን ብላችሁ እስቲ አስቡ። እስቲ ከብሩኬ ውጪ ሀይሚ ይረዳት ሰው አለ ወይ የምል ነው እኔ በእኔ በኩል ማለት ነው። እስቲ ሀይሚዬን መወዳት ከሆነ እስቲ ብሩኬ ነው ሀይሚንም የሁሉንም ነገር ሁሉ ነገሯን መረዳትም። ለምን ቤተሰብ ጋር እናወራማ? ለምን እንዋሻለን? ቤተሰብ ጋር እናቴ ጋር ማውራት የምችለው ውስጧ ነገር እስቲ ከወንድምየዋ ጋር ዛሬ ቁጭ ብላ እስቲ ወንድምየዋ ጋር ቁጭ ብላ ኦኬ ከላይ አድጋ ነው የምታወራ እንጂ ለወንድምሽ ለእናትሽ ለአባትሽ አውጥተሽ የማታወሪ ብዙ ህመም ይኖራል። የሰው ልጅ ብዙ ህመም አለው። ሴት ልጅ ብዙ ህመም አላት። እስቲ የቱ ጋር ያማታል?
የቱ ጋር ነው የሚያስከፋት? ምኑ ነው የሚያደርጋት? ለዚህች ሴት ማን ነው የሚያስፈልጋት? እኛ እንደዚህ እናደርጋለን፣ ወደ ውጭ እንወስድሻለን። እሷ የሚፈልጋት ብዙ ሰው። አዎ ማንም ሰው ተፈላጊ ነው። ይኸውላችሁ ማንም ሰው ተፈላጊ ነው። አንድ ሰው ብቻ አይደለም። ብሩክም ተፈላጊ ነው፣ እሷም ተፈላጊ ናት። ግን የሚፈልጉበት ቦታ ላይ የማይፈልጋችሁ ነው ወይ? ያ ሰው ማን ነው ወይ? ሀይሚን የሚፈልጋት ማን ነው? የእሷን ህመም ቁስል ምንድን ነው? እህቴ ምንድን ነው የሚያስፈልጋት ብላችሁ ማሰብ ያለባችሁ እናንተ ናቸው። የሚያስፈልጋትን ደግሞ አጠገቡ ያለ ሰው ነው እንጂ በርቀት የምታውቅ ሰው አይደለም። አያችሁ፣ ሄዳችሁ ያንን እንደዚህ ለእሷ ራሱ ለእሷ ሞራል ስትሩ ሁሉንም ነገር አልፋችሁ ዝም ማለት ትችሉ ነበር። እሷን የምትወዱ እሷን የምትደግፉ ብትሆኑ ኑሮ ሄዳችሁ የባሏን ወንድም ጋር ሄዳችሁ ወይም የፍቅረኛው ወንድም ጋር ሄዳችሁ ይህንን ቃል አትጠቀሙ። ለእሷ ስሜት ትጠነቀቁ ነበር። በትክክል ማለት ነው። አትወዷትም። ይሄ አስረግጬ ነው የምነግራችሁ። አትወዷትም። ብትወዳት ኑሮ ለእሷ ስሜት የምትጠቀሙትን ቃላቶች የምታደርጉትን ነገራቶች ታደርጉ ነበር። ወይም እቺ ሴት በምን መንገድ ነው ብሩኬን አልፈልግም አለች? በምን ምክንያት ነው? ምንድን ነው? እስቲ ወደ ኋላ ተመለሱና ወደ ኋላ ተመልሳችሁ እስቲ አስቡ። አንድ ሰው እኮ ይጣላል፣ ይታረቃል። እንደ ሴትነቷ ደግሞ መከበር ያለባትን እንደኔ ሴትነቷ ማክበር። ወንድ ልጅ አዎ ሁሉም ነገር ተቋቁሞ ወይም በዝምታ ሊያልፍ ይችላል፣ ወይም ደግሞ ያን ነገሩን ቀለል አድርጎ ያል። አያችሁ፣ የእሷን ህመም ግን አልታየችውም። እናንተ ጭራሽ ህመም ላይ ህመም እየተጨመረባት ነው። ህመም ላይ ጭራሽ እየረዳችኋት እያገዛችኋት አይደለም ሁሉም ማለት ነው። ምክንያቱም የእሷን ህመም የሚያውቀው የሚችለው ዶክተርም አይደለም፣ እናት አባቷም አይደለም፣ ወንድሟም አይደለም፣ ብሩኬ ብቻ ነው። የሀይሚዬን ህመም ማወቅ የሚችለው ከሱ ጋራ ነው የምትቀራረበው፣ ከሱ ጋራ ነው ሁሉ ነገሯ። እቺ ሴት እስቲ ወብሴ ውሸታም ናት በሉ። እቺ ሴት ማለት ነው ከመጀመሪያ ጀምራ ከህፃንነቷ ጀምራ ጓደኛ አላት ወይ? ከብሩኬ ውጪ ማን ነበረ ጓደኛዋ? ከቤት ስትወጣ ማን ጋር ነበረች? ሴት ጓደኛው እንኳን ይሄ ነው ብላችሁ እስቲ አንድ ሰው ለምን እቺ ሴት ትዋሻለች በሉ። ከወንድሞቿ ውጪ ሀይሚ ጓደኛ አላት ወይ? የሴት ጓደኛ አላት ወይ? ዛሬን ተው፣ ዛሬ ሁሉም አለ። ስንት ደውሎ የሚጠይቅሽ ብዙ ነገር አለ። አሁን ሳይሆን በመጣችበት መንገድ ፍቅረኛዋን፣ ጓደኛዋን፣ ባሏም ብሩኬና ብሩኬ ብቻ ነው። የእሷን ህመም የሚያውቀው ብሩኬና ብሩኬ ብቻ ነው። ስለዚህ ደግሞ የእሷን የዚችን ልጅ ህመም እናንተ የት አውቃችሁት ነው? እስቲ እንደ ሴት ሆነን እናውራ። እስቲ ወንዶቹን ተው፣ እንደ ሴት ሆነን እናውራ። አንዳንድ ጊዜ እኮ መሀል ለምን ሚዘናዊ አድርገን የምናወራ አለ። ግን እስቲ ዛሬ ሚዘናዊ አናደርገው። እስቲ እዛ ጋር ያለውትን በምንድን ነው እህታችሁን ማስደሰት? እሺ ተለያዩ እንበለው፣ ይኸውላችሁ ተለያዩ እንበለው። ከተለያዩ እኛ ምን ቤት አልሰጠናትም ወይም ብር። እውነቴን ነው የምለው፣ ምንም እዛ ቦታ ላይ የሰጠኑ ነገር የለም። እኛ አይደለም ቤቱን የሰራ ነው። ወዶ ፈቅዶ እሱ ሰርቶ ከሰጠ ወዶ ፈቅዶ የምታስቡት እንደ ህፃናቶች የህፃን ስራ ማለት ነው። ይሄ የህፃን ስራ ነው። እዛ ጋር በአስቸኳይ ምን አካታታችሁ? ምንም ነገር የለም። ግን ደግሞ እንደ ሴት ልጅ ሆኖ አንዳንድ ጊዜ ማለት ነው ለሴቶች ለሷ እንወዳለን እናከብራለን። ማንኛውም ሰው ማለት ነው በሷ የሚመጣ ማንኛውም ሰው ወደ ኋላ አንልም። እነሱ መሀል የሚገባው ማንም ወደ ኋላ አንልም። ማድረግ ያለበት ይደረጋል። በቃ ሁለቱ መሀል ውስጥ የሚገባ መደረግ የነበረበትን እናደርጋለን፣ እንሳተፋለን። በሴትነቷ ደግሞ እናከብራለን። ሴትነት አንፈልግም። ዙሪያም ያለውን ሰዎች መንካት አንችልም። ለምን? የሚያስፈልጋትን ሰው መጀመሪያ ጥንቃቄ አድርጋችሁ ማወቅ አለባችሁ፣ ሁላችሁም ማለት ነው። ብሩኬም እንደዛ ማለት ነው። ማን ነው የሚያስፈልጋት?
እንዴ ጆሮአችሁ ላይ ና